ወዶች ምሳሌ አሁን ላይ እንደተመለከትነው የኤደን ወደ ቤት መመለስ በጣም ከሚባለው በላይ አስደስቷታልና ማለት ነው። እናም ወዶች እንግዲህ ባለፈው ፓርት ላይ እንደተመለከታችሁት ለመድብል አንድ ስልክ ተደውሎለን ነበረ። እናም ቤት እንግዲህ ኤደንን ይዟት መጥቶ ዳጣ እንዴት ይዛት ትመጣለህ? ያንን ሁሉ ነገር ካደረገችን በኋላ እንዴት ነው መልሳት ይዛት የመጣው? እያለችን በጣም ተናዳበት ነበረ እና ተሰብስበው ምሳ እየበሉበት ባለበት ጊዜ ነበረ እና ኤደን በነገራችን ላይ ወደዛ ቤት አልሄድም። ምክንያቱም እንግዲህን ብዙ ነገር አድርጊያቸዋለሁ፣ በድያቸዋለሁ። ስለዚህ ወደዛ አልሄድም ሲልም እንግዲህን ምንም ችግር የለውም አንቺ እኮ ደግሞ አውቀሽ አይደለም በልጅሽ ስለመጡብሽ ነው እንጂ ክፋት ኖሮሽ ወይም ክፋት አስበሽ አይደለም። ስለዚህ ምንም ነገር አታስቢ፣ አትጨነቂ በማለትም መድብልም እንግዲህን አሁን ላይ አይኑን ጣል ጣል አድርጎባታልና እንግዲህን ወደ ቤት ይዟት መጥቶ ነበረ ማለት ነው። እና ኤደን በነገራችን ላይ ያው እንደተመለከታችሁት በጣም መልካም ልጅ ነች። ያው ባለፈውም ራሱ መጀመሪያ ላይ አንዳንዴ የሆነ የምንሰማው በጆሯችን ነው እና ኤደንም ደግሞ የተነገራትን ነገር ነው መሀሌት እንግዲህ የነገረቻት እነዛ ሰዎች በጣም መጥፎ እንደሆኑ፣ በጣም ጭራቅ እንደሆኑ እንዲሁም ደግሞ በሰራተኛ ባሏን እንደተቀማች ብዙ ነገር ነበር የነገረቻት እና እነኚህ ሰዎች ምን አይነት ሰዎች ምን አይነት አረመኔ ናቸው ብላ እንግዲህ በጣም ስታዝንላት ነበረ ማለት ነው። እና ግን እዛ ቤት ገብታ የተመለከተችው ነገር እና ያየችው ነገር በጣም ግራ ሲገባት እንግዲህ እውነት ይህንን ቤተሰብ ነው ወይ ልጎዳ እየተነሳት ብላ በጣም በራሷ ተጸጸተች እና ሀሳቧን ሁሉ ቀይራ ነበረ። ግን ሀሳቧን ብትቀይርም ደግሞ መሀሌት በዛ አላቆመችም። ልጇን አግታ በልጇ ስታስፈራራት እንግዲህ ከነ ብሩክ አጀንዳ እንዲሁም መረጃ እንድትሰጣት አስገድዳታለች። ግን ደግሞ ሁላችንም ደግሞ በልጆቻችን የመጡብንን ነገሮች በቃ መታገስና መታገል አለብንና ኤደንም ያደረገችው ያንን ነገር ነው። እናም አሁን ላይ ምንድን ነው ያለው መድብል እንግዲህ በፍጹም ያው እንዳልተቀየማትና እንዲሁም ደግሞ በተደጋጋሚ ሲደውልላት ለምንድን ነው ስልክ የማታነሺው? ነው እኮ ይቅርታ ልጠይቅሽ ነው እንጂ እኮ ልጀነጅንሽ አይደለም እያለም እያፌዘባት ነበረ። እናም እንደዛ ሲላትም ይቅርታ የሚባለውን ነገር ካነሳማ እኔ ነኝ ይቅርታ የምጠይቀው ይቅርታ አድርግልኝ ስትለውም ትጠይቀዋለች። አንቺ ምን አደረግሽኝና ነው ይቅርታ የምትጠይቅኝ? ሲልም እንግዲህ ወደ ቤት ያው እንድትመለስ ይጠይቃታል። እሷም እንግዲህ ግን ያው ብትደነግጥም እሺ ብላ ሻንጣዋን ይዛ ወደ ቅድስትዬ ቤት ትመጣለች። ቅድስትዬ ጋር እንግዲህ ቅድስቴ ሚዜ ማሟያ ትሆኛለች ተብላ ነው የመጣችው። እንዲያውም ደስ ይላል በነገራችን ላይ የሶስት ወንድማማቾች ሚዜ እርስ በርሳቸው ሲሆኑ በጣም ደስ ይላልና እንዲሁም ቅድስትዬ ያው ሚዜ እየጎላት ነበረ። አሁን ላይ ኤደን ማሟያ ሆናለች ማለት ነው። እና ምሳ በነገራችን ላይ ኤደን ወደ ቤት ስትመጣ ቅድስትዬ ከሚባለው በላይ ነው ደስ ያላት። ምክንያቱም ነይ ልጄ ተቀመጪ፣ ጭራሽ ልጅ ያለቻት እያለችም ደግሞ ዳጣ በጣም እየተናደደችባት ነበረ። እናም ግን ትመለስ ወይስ ትግባ ሲልም እንግዲህን ኧረ ትግባ እና ተቀመጭ ምናምን ይባላል። እሺ በቃ እንደዛ ከሆነ ሻንጣዋን ላስቀምጥላት ምናምን ይላል። ከዛ ቅድስትዬም እንግዲህን እሺ ብላ ሻንጣዋን ልታስቀምጥላት ትሄዳለች። በዛን አጋጣሚ ነበረ መድብል በጣም ርቦኛል፣ ስለዚህ ማን ነው የሚያጎርሰኝ ምናምን ሲልም እንዲህ ወንድሜ ወይ ወንድሜ ነው እያለሁለትልና ይህንን ደረቅ እንጀራ ሰብስባ ባፉ ሙሉ ተከትበታለች። መድብልም እንዴ ማኘክ እስከሚያቅተው ድረስ ቡራ በዚህ ጊዜ እንዴ አኝከው እንጂ ብለው እንጂ እያለው ነበር። እንዴ እንዴት ብዬ ልብለው ባፌ ከታብኝ ይህን ደረቅ እንጀራ እያለም እንግዲህን ወይኔ ዳጣ ወይኔ ግፍሽ እያለችም ሉላም እንግዲህን እንትን ትላታለች። እና ዳጣ በዚህ ጊዜ ደግሞ ያው ስለተናደደችበት ነው በቡራ ላይ በዚህ በመድብል ላይ። ምክንያቱም ኤደን ለመሀሌት መረጃ ስትሰጥ እንደዛ ምናምን አድርጋን እንዴት መልሶ ይዟት ይመጣል የሚለው ሀሳብ እንግዲህ በቅንጭላቷ ስለተቀረጸባት ነው። እና ቆይና ነችን ልጅ አለቃትም ብሎ እሱም እንግዲህን ተነስቶ እንግዲህን ሲያባረራት እሷም እንግዲህን በዛ እየተባረሩ በዛን ጊዜ ነበረ ስልክ የተደወለለት ለመድብል ማለት ነው። እና መድብልም ስልኩን ሲያነሳ ዝና ዝና ሲልም እንደኔ ደግሞ ዝና አመለጠ እንደ እኔማ በቃ ለማናዘንኩኝ ዝና አመለጠ ሲል እንግዲህ ለዳጣ ነው ያሰብኩት። ዳጣ ምክንያቱም በጣም አሰቃይተዋል። በዛ ላይ ደግሞ ሉላየን ከተመለከታችኋት ሉላ በጣም ጭንቅ ጥብብ ባለች በቃ ከሚባለው በላይ በቃ የምትይዘው የምትጨብጠው መላቅጡ ጠፋት። ምክንያቱም
በቃ አንድ ሰው በይፋ እየተራመደ ባለበት ጊዜ ላይ በድንገት እንደዚህ አይነት ነገር ሲመጣ በጣም ከባድ ነው እና ግን በስተመጨረሻው ምንድን ነው የተሰማው ነገር ብላችሁ እንግዲህ ዝና በነገራችን ላይ ያው ካሌብ እንደሚያስገድለው እርግጠኛ ነን እና ካሌብ እንግዲህ ግን ምንድን ነው ያደረገበት? ካሌብ በነገራችን ላይ ያው ዝና እንዲገደል ይፈልጋል። ምክንያቱም ብዙ ከሚባለው መረጃዎችን ዝና ስለሚያውቅ ስራውን ዝና ስለሚያውቅ ዝና በዚህ በምድር ላይ እንዲኖር አይፈልግም። ሰላም ወዳቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና ሙዶች እንግዲህ ዝና ያው እስር ቤት አብሮ ከታሰረው ሰውዬ ጋር እሱ እንግዲህ በሽጉጥ ወቅቶ ሊገለው ነበረ የሚባል እንግዲህ መረጃ ከእስር ቤት ለመድብል ይነገረዋል። እና መድብልም እንግዲህ ይሄንን ነገር ሲሰማ ይሄንን ነገር ማንም ሰው አያደርገውም፣ ካሌብ ነው የሚያደርገው። ስለዚህ አንተ ራስን ጠብቅ፣ በቃ ደውልልሃለሁ ምናምን ይለዋል። እሱም በቃ እሺ ይባባላሉ ማለት ነው። እናም እንደዛ እንግዲህ ሲባባሉ ወይኔ በቃ ዋናው ነገር እኮ አለማምለጡ ነው አለች ዳጣ ማለት ነው። ዋናው ነገር አለማምለጡ ነው አይደለ? ስለዚህ በቃ ምንም ችግር የለውም ሲልም በቃ እሺ ተረጋጉ ምናምን ይውላችሁ ዝና ከካሌብ ቢያመልጥ ከኔ አያመልጥም። ስለዚህ ምንም ነገር አትጨነቁ በቃ አብሽሬ ምናምን ብሎ እንግዲህ እሱም ያረጋጋቸዋል ቤተሰቡን። እሺ ምናምን ብሎ እንግዲህ ያው ወደ ቁርስ መብላት ይገባሉ እና ካሌብ እንግዲህ እንደተመለከታችሁት ይህንን የዝናን ቦታ የወሰደውን ሰውዬ እንግዲህ መድብል ተነጋግሮታል። እንግዲህ ከካሌብ እጥፍ አድርጎ ሊከፍለው ምናምን ማለት ነው እንግዲህ አብሮት ሊሰራ እናም እንደዛ እንግዲህ አብረው እንትን ሊብሉ ስለተስማሙ ምንድን ነው ያደረገው እንግዲህ ካሌብ እንዴት ነው የዝናን ጉዳይ ጨረስከው ወይ ምናምን ሲለው እንግዲህ እና ጨረስከው ወይ እንዴት አደረግከው የዝናን ጉዳይ ምናምን ሲለው አይ አለቃ አልተሳካም አለው። ለምንድን ምን ማለት ነው አልተሳካም ማለት? ሲጀምር እኮ እኔ እናንተን እኮ ማዘዝ የለብኝም ነበር፣ እዛው ከእስር ቤት ካሉት አንዱን ማዘዝ ነበረብኝ ምናምን ይላል ማለት ነው። ካሌብን በጣም ይናደዳል። ከዛ አለቃ አንድ እድል ስጠኝ እንጂ ምንም ችግር የለውም ሁሉንም ነገር አስተካክለዋለሁኝ ይለዋል። እሱም እሺ ብሎ እንግዲህ አንድ እድል ሊሰጠው ተስማምቷል። የመድብልን ጉዳይ ነው። ሌላ የመድብል ጉዳይ ምን አደረሳችሁት ምናምን ሲልም መድብል እንግዲህ ግን ምንድን ነው እቅድ አውጥተዋል። እሱ ምንድን ነው ከሀገር ወጥቷል ብለህ በለው እና ያምነኛሉ ሲለው እንግዲህ ምንም ቢሆንም ዞሮ ማለት ለትንሽ ጊዜ እፎይታ ይኖረናል። ስለዚህ ወደ ሌላ ሀገር ተሳፍራ ብለህ ንገረው እና ክፍለ ሀገር ቢሆንም ራሱ ሄደ ፈልገው ምናምን ይለኛል ሲለው እንግዲህ ምንም ችግር የለውም የለዛዛ ነገር እናመቻቻለን ይለዋል ማለት ነው። እሱም እንግዲህ እሺ እንደዛ ከሆነ ምናምን ይባባላሉ እና እንደዛ ምናምን ሲባባሉ ያው እንዳለውም እንግዲህ ዝና ምንድን ነው ያለው ውዶች ወደ ክፍለ ሀገር ሄዷል። አንተ መምጣትህን ሲሰማ ፈርቶ ወደ ክፍለ ሀገር ሄዷል ሲለው እንግዲህ እንዳለውም እዛ ሰዎች ምናምን ስላሉኝ እንዲፈልጉት አደርጋለሁ ፎቶውን ምናምን ሲለው አይ ፎቶ እንደሌለው ምናምን ይናገራል። ከዛ የዚህን ውሻ የሆነ ሰውዬ አሁኑኑ ፎቶውን ፈልገህና አፈላላልገህ እንድታመጣልኝ ይፈልጋል ይለዋል። እሱም እንግዲህ እሺ በቃ ምንም ችግር የለውም አመጣልካለሁ በማለትም እንግዲህ እንትን ይለዋል። ሌላው እንግዲህ የመሀሌት ጉዳይ ነው። ሌላውን ያው መሀሌት በነገራችን ላይ ካሌብ ጋር እንደምትሰራ ወይኔ እነዝና አላወቁም እያልኩ የነበረ ግን ደስ የሚለው ነገር ልጁ ነገራቸው እንግዲህ እነ መሀሌት ጋር እንደምትሰራ ማለት ነው። እና መድብል እየነገራቸው ነበረ መሀሌት ካሌብ ጋር ምናምን እንደምትሰራ ሲነግረ ምን ወይኔ መሀሌት በቃ ካለፈ ነገር ምንም ነገር አትማረም ነበረ ምናምን ሲል ልጅቷ ተስፋ የቆረጠ እኔ ስለዚህ ምንም ነገር ቢሆንም ትሰራለች በማለትም እንትን ይላሉ። ስለዚህ ያው እነሱ ደግሞ ያው ሁሉም እንግዲህ ቦታ እንዲያዙና በቃ የልብ የልባቸውን በቃ ስለዚህ ምናምን አታውሩ፣ ስለ ሰርጉ ብቻ እናውራ ለመድብል ማለት ነው። ስለሌላ ምንም ነገር አትጨነቁ ምናምን ስላቸው እሺ በቃ ስለሱም እኮ እድሜ ላንተ ሁላችንም ቦታ እያያዝን ነው፣ ግን አንድ ሰው ነው የቀረው ምናምን ብለው ወደ እሱ ይመለከታሉ። እንዴት ታዲያ እኔን ለምንድን ነው የምትመለከቱ ምናምን ሲል እንደሆነ የምለቀው እንደው መድብል እንደው አንድም ሴት አልገባችም በአይነህ ምናምን ሲሉት እሱማ ምናምን ይላል ማለት ምክንያቱም ኤደን ገብታለታለች። እናም እንደዛ እንግዲህ ከነ እያሉ ነው አረ መሽኮርመም እንደ ልጃገረድ እያለ እንግዲህ ይሳሳቃሉ። እንግዲህ ሳቃቸውን እግዚአብሔር አምላክ ያው የምር የዘለቀ ያደርግላቸው። እንግዲህ ደግሞ ብሩኬም
ከቅድስትዬ ጋር ሞገስም ከሉላዬ ጋር እንዲሁም ደግሞ ይሄ መድብልና እንግዲህ ኤደን ይጣመሩልን ወዶች። እስከዚህ ድረስ ይዘንላችሁ ቀርበናል። ቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።